አድማጭ ተመልካቾቻችን ይህ የሐሳብ መድረክ የተሰኘው ዝግጅታችን ነው። የሐሳብ መድረክ ዋና ትኩረቱን በመሪዎች ዙሪያ የሚያተኩር ሲሆን በተስፋ ቴሌቪዥን ይተላለፋል። ዛሬ አዲስ ሐሳብ ከአዲስ እንግዳ ጋር ይዘን ወደ እናንተ መጥተናል። የዛሬው እንግዳዬ መጋቢ ተስፋዬ ቃሚሶ ናቸው። መጋቢ ተስፋዬ ረጅም ጊዜ አገልግሎት ልምድ ያላቸው እንዲሁ በትምህርት ዝግጅታቸውም በከፍተኛ ደረጃ የተማሩ ወንድም ናቸው። ዛሬ ከሳቸው ጋር የሚኖረን ቆይታ የኢትዮጵያ የወንጌል አማኞች ቤተክርስቲያን ወቅታዊ ገጽታ በሚል ርዕስ ስር እንወያያለን። መጋቢ ጥሬን አክብረው ስለመጡ በእኔና በሐሳብ መድረክ ስም እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁኝ። እስኪ ውይይታችንን ለመቀጠል እንዲመች መጋቢ ተስፋዬ ማን ናቸው? ትምህርት ዝግጅታቸው ምንድን ነው? አሁን ምን እየሰሩ ነው የሚለውን ይንገሩኝና ወደ ውይይቱ እንገባለን። ከዛ በፊት ግን እርስዎን አስፈቅጄ አንቱ ወይስ አንተ እያልኩ ልቀጥል? አይ አንተ የሚለው ነው የሚቀለኝ። አንተ የሚለውን ልውሰድ። ፈቅደዋል። ስለዚህ አንተ እያልኩ ቀጥላለሁ። ፓስተር፣ እስኪ አሁን ምን እያደረክ እንደሆነ የአንተ ጥናትና የትምህርት ዝግጅት ወይም የአንተ ትኩረት ምን ላይ እንደሆነ ለተመልካቾች እስኪ በጥቂቱ አስተዋውቅ። እሺ፣ አስቀድሜ ስለተሰጠኝ እድል እግዚአብሔር እናመሰግናለሁኝ። እንደዚሁም ደግሞ ጋባዥ ወንድመን አለሙንም እንዲሁ የዚህ የተስፋ ዝግጅት ባልደረቦችና ሰራተኞችንም ሁሉ ማመስገን እፈልጋለሁኝ። እግዚአብሔር በእንደዚህ አይነት መንገድ እግዚአብሔርን እናገለግልበት እድል ስለሰጠንም ይሄ ትልቅ እድል ስለሆነ ጌታን ማመስገን ይኖርብናል። የኔን ማንነት በሰፊው እዚህ ላይ መግለጽ ብዙ አስፈላጊ እንደሆነ አድርጌ አልመለከተውም። ምክንያቱም ዓላማችን በምንወያየው ርዕስና መጽሐፉ ዙሪያ ስለሆነ ማለት ነው። ግን ጥቂት ሀሳቦችን ለአድማጮች ፍላጎትና እውቀት እንዲሆን መስጠት አስፈላጊ ከሆነ ስሜ ያው ተስፋዬ ቃሚሶ ነው የሚባለው። በመጋቢነት ነው የማገለግለው ወይም ሳገለግል የኖርኩት። ተወልጄ ያደግኩበትን ዝርዝር ነገሮችን እዚህ መጽሐፍ ላይ ስላስቀመጥኩ አንባቢያን ከዛ ያገኛሉ። ከሐዋሳ ትንሽ ወረድ ብሎ 42 ኪሎ ሜትር ላይ ይርጋለም የምትባል ከተማ አለች እና እዛ አካባቢ ነው ተወልጄ ያደግኩት እና በኋላም ደግሞ ረጅም ዘመን ኖርኩ ብዬ ማስበው ሐዋሳን ነው። ወደ 36 ዓመት እንደዚህ ገደማ ማለት ነው። በአገልግሎትም በህይወት ለውጥም ያደግኩት በሙሉ ወንጌል ቤተክርስቲያን ውስጥ ነው። በዋናነት ይርጋለም ሙሉ ወንጌልና የሐዋሳ ሙሉ ወንጌል ቤተክርስቲያን የህይወትም አገልግሎት መሰረት የጣልኩባቸው ቦታዎች ናቸው። በመንፈሳዊ ጉዳይ በሚመለከት ማለት ነው። ሙሉ ጊዜንም የሰጠሁት በሐዋሳ ሙሉ ወንጌል ቤተክርስቲያን ውስጥ ነው። ከዚያ በኋላ የተወሰነ በቤተክርስቲያን በአጥቢያ ቤተክርስቲያን አገልግሎት አሳልፍ ያለሁኝ። ግን በተጓዳኝ ደግሞ በእኛ ቤተ እምነት በሙሉ ወንጌል ቤተ እምነት የደቡብ ቀጠና የሚባል አደረጃጀት አለና የቀጠናው ዋና ጸሐፊ ሆኜ የተወሰኑት ዓመታት እዛ አካባቢ በተጓዳኝ ማለት ነው አጥቢያ ውስጥም ያለውን መንፈሳዊ ስራ እየሰራው ግን በመሪነት እዛ አካባቢ ነው ያሳለፍኩት። በዛውኑ አካባቢ በሐዋሳ ከተማ በነበረው የአብያተ ክርስቲያናት ህብረት የህብረቱ ቦርድ አባልና ሰብሳቢ ሆኜ የተወሰኑ ዓመታትን እዛ አካባቢ በመሪነት አገልግያለሁኝ። በዛው አካባቢ ቅርብ አካባቢ ማለት ነው የኢትዮጵያ ሙሉ ወንጌል የስራ አመራር ቦርድ አባልና የቦርዱ ሰብሳቢ ሆኜ የተወሰኑ ዓመታትን አገልግያለሁኝ። እንግዲህ ከአገልግሎት አንጻር ያለው ሰፊው በመሪነትና መሪዎችን በማሰልጠን ዙሪያ ላይ ነው ያሳለፍኩት። መጋቢነት አገልግሎት ቃሉን ማስተማሩ ግን አልፎ አልፎ መሪነቱ ጊዜ ቢወስድብኝም ግን የተረሳ ነገር አይደለም። ከዛ በኋላ ብቻ ሳይሆን በዚህ መካከል የመጀመሪያውን የመንፈሳዊ ትምህርት ቤት ወይም ደግሞ መጽሐፍ ቅዱስ ትምህርት ቤት ወይም ኮሌጅ በ1986 ማለቂያ 17 መግቢያ ላይ 97 ማነው 87 መግቢያ ላይ ማለት ነው መጽሐፍ ቅዱስ ትምህርት ቤት ጆይን አድርጋለሁኝ ጀምሬያለሁኝ። ኤቢሲ የሚባል በአሁኑ ጊዜም ያው ያለ ትምህርት ቤት የሚታወቅ ነው። የዛ ትምህርት ቤት የመጀመሪያዎቹም ተማሪዎች ነበርን። የትምህርት ቤቱ 4 ዓመት ቆይቻለሁኝ። ትኩረቱ መጽሐፍ ቅዱስን ማጥናት ነው፣ ባይብል ኤንድ ቲዮሎጂ ነው። ግን ትንሽ እኔ እዛ ሆኖ ወደ ኤጁኬሽን ትንሽ ዞር አድርጌያለሁኝ ማለት ነው። ተመልሼ አገልግሎት ላይ ቆይቻለሁኝ።
ከዛ በኋላ በእኛ 2006 መጨረሻና 7 መጀመሪያ ለትምህርት ናይሮቢ ሄጃለሁኝ እና እዛ አንድ 3 ዓመት ቆይቻለሁኝ። ትኩረትን መሪነት ላይ አድርጌ ግን እንደ ማይነር የሚወሰደው ባይብልን ቴዎሎጂን እዛ ጨርሻለሁኝ። ከዛ ተመልሼ በዋናነት መሪዎችን በማሰልጠን ላይ ነው ትኩረት ያደረኩትና ግን ጀምሬ መሃል ላይ እንዲሁ ማንበቡን መቀጠል እንዳለብኝ ስላሰብኩኝ ተጨማሪ ንባብ ስራ እየሰራሁ ነው። ትምህርት እየተማርኩ ነው ማለት ነው። በቅርብ ጊዜ ሊጠናቀቅ ይችላል። በፒኤችዲ ሌቭል ነው ወይም ደግሞ ደረጃ ነው። መሪነትን ከትምህርት ጋር አያይዞ ኤጁኬሽን ሊደርሺፕ የሚባለው ፎከስ አድርጌ እሱ ላይ እየሰራሁ ነው። ትሬኒንግ ላይ ስለሚሰራ ኤጁኬሽን ፓርት አስፈላጊ ስለነበረ እሱን በዛ ውስጥ ይዣለሁ ማለት ነው። እንግዲህ የትምህርት ዝግጅት ይሄን ይመስላል። በአሁኑ ጊዜ ከ2000 ከዛ ከናይሮቢ ከተመለስኩ በኋላ ላለፉት 14 ዓመታት በሚሊኒየሙ መውጫ ጀምሮ ማለት ነው በዋናነት ግን 2001 ጀምሮ እስካሁን በዋናነት የሚሰራው መሪነት ላይ ነው እና ከኢትዮጵያ ወንጌላውያን ቤተክርስቲያናት ጋር በተባባሪ አባልነት የሚሰራ አንድ የመሪነት አገልግሎት አለ። እሱ ላይ ነው በዋናነት የሚሰራው። ስያሜውንም ማስታወቅ አስፈላጊ ስለሚሆን የመለኮት ብርሃን ክርስቲያን መሪዎች ማሰልጠኛና ምክር አገልግሎት የሚል ነው እና በዋናነት የመንፈሳዊ መሪዎች የመሪነት አቅም ግንባታ ላይ ነው። በተለይም ደግሞ ተተኪ መሪዎች ላይ ያተኩራል ማለት ነው እና እሱን እየሰራው ነው። ቀጥዬም የሚሰራው በዛ ዙሪያ ላይ ነው። ግን ከሱ ባልተናነሰ እግዚአብሔርን ቃል በመድረኮች ማስተማርና መስበክ የውስጥ ጥማቴም ፍላጎቴም ስለሆነ እሱን አጠንክሬ የርኩበት ነው። ወደፊት የሚቀጥል ይሆናል እና ከሞላ ጎደል እንግዲህ ይሄን ይመስላል። ትዳር አለኝ። የአንድ ልጅ አባት ነኝ። እዚህ መጽሐፍ ላይ አለ ቤተሰብ ታሪክ በመጠኑና እነዛን ከዛ ተጨማሪ መረጃ ሰዎች ከዛ ማግኘት ይችላሉ እና ይሄን ይመስላል። ቴንክ ዩ በጣም ፓስተር፣ በጣም ሰፊና ጥልቅ የሆነ ልምድ እና የትምህርት ዝግጅት አለ። ተመልካቾች ዛሬ እንግዲህ በዚህ መጽሐፍ ዙሪያ ነው የምንወያየው። መጽሐፉ የኢትዮጵያ የወንጌል አማኞች ቤተክርስቲያን ወቅታዊ ገጽታ ነው የሚለው ጥናታቸው። ስለዚህ ከዚህ ተነስተን ነው ውይይት የምናደርገው። የውይይታችን ጭብጥ ሙሉ በሙሉ መጽሐፉን መሰረት ያደረገ ይሆናል። ግን ከመጽሐፉ ተነስተው የእሳቸውን እይታ በመጽሐፉ ምልከታ ጋር እያዋዛን ውይይታችንን እንቀጥላለን። መጋቢ ተስፋዬ፣ እስኪ ወደ መጀመሪያው የውይይት ጥያቄ እንምጣ። የኢትዮጵያ የወንጌል አማኞች ቤተክርስቲያን ወቅታዊ ገጽታ በሚለው ርዕስ ስር የተወሰኑ ሀሳቦችን እንድናነሳ ስለምፈልግ በአንተ ጥናት በዚህ እጃችን ላይ ባለው መጽሐፍ የኢትዮጵያ ቤተክርስቲያን ወቅታዊ ገጽታ ምንድን ነው? ምንድነው ጥናትህ ያስገኘልህ? ምን አገኘህ? ጥናትህ ምን አሳየህ? በምን አይነት ሁኔታ ላይ ያለው እንደ ቤተክርስቲያን እንደ ሀገር? መጽሐፉ አሁን ወደ ሰው እጅ መግባት ጀምሯል። በ2016 ማለቂያ አካባቢ ነው ታትሞ የወጣው። ግን ሂደቱ ወደ 4 ዓመት እንደዚህ የወሰደ ዝግጅት ያለው መጽሐፍ ነው እና መጽሐፉ ላይ እዚህ ላይ ተመልካቾችም ሊያዩት እንደሚችሉት ፊት ገጽታው ላይ የሚታዩ ነገሮች ትርጉም አላቸው። ከሱ ብነሳ ጥሩ ይመስለኛል። ቤተክርስቲያን ላይ ነው የሚያተኩረውና የኢትዮጵያ ቤተክርስቲያን ላይ ነው የሚያተኩረው። ስለዚህ ቤተክርስቲያን የሚወክል ስዕል ከላይ እናያለን። ከታች ደግሞ ይሄ የቤተክርስቲያን የአሁኗ ማንነት በምንድን ነው የሚመዘነው፣ በምንድን ነው የሚፈተሸው የሚለውን የሚገልጽ የአዲስ ኪዳን እይታ የሚል አለ እና ከታች የመጽሐፍ ቅዱስ የሚመስል የተከፈተ መጽሐፍ ቅዱስ ይታያል። ይሄን የሚለው ለምንድን ነው? ይሄ ርዕስ ሲመረጥና በዚህ ርዕስ ሲጻፍ በዚህ ርዕስ መጽሐፍ አስፈላጊ እንዲሆን የሚያስገድዱ ምክንያቶች ስለነበሩ ነው። ከዛ ብነሳ ጥሩ ይመስለኛል። ከርዕሱ እንደምንመለከተው የኢትዮጵያ የወንጌል አማኞች ቤተ ክርስቲያን ነው የሚለው። ስለዚህ የኢትዮጵያ የወንጌል አማኞችም ወይም የወንጌላውያን አማኞችን ቅዱሳንን በሙሉ ለማየት ነው የተሞከረው ማለት ነው። ይሄ በጣም አስቸጋሪ ሊሆን እንደሚችል ይታሰባል። ለምዘና ለኢቫሉዌሽን በጣም አስቸጋሪ ሊሆን ይታሰባል። ግን ዳሰሳው በዛ ዙሪያ ላይ የተደረገ ነው። ምክንያቱም መሰረታችን አንድ ስለሆነ
ምንም እንኳን መጠነኛ የሆኑ ልዩነቶች ቢኖሩም መሰረታዊ በሚባሉ አስተምሮ ላይ ስለምንግባባ መገለጫዎቻችንም አንድ ስለሆነ ማህበረሰቡም እኛን የሚያቀን በቤተ እምነታችን ልክ በክርስቶስ ባለን ማንነት ስለሆነ ያን ለማሳየት የኢትዮጵያ ወንጌል አማኞች ቤተክርስቲያን የሚለው ሁሉንም ቤተ እምነት እዚህ ውስጥ ጨምሮ ከመጽሐፍ ቅዱስ ወጣ ያለ እምነት ካላቸው ውጪ የሆኑትን በሙሉ ጤናማ አስተምሮ ያላቸውን እዚህ ውስጥ ለማየት ተሞክሯል፣ ለመዳሰስ ተሞክሯል ማለት ነው። ምን ተገኘ ከሚለው በፊት ምን አነሳሳህ የሚለውን መመለስ አስፈላጊ እንደሆነ ያስባለሁኝና የመጽሐፉ የመጀመሪያው ምዕራፍ መጽሐፉ በሶስት ክፍሎች የተከፈለ ነው። 17 የሚሆኑ ምዕራፎች አሉትና የመጀመሪያው ክፍል የቤተ ክርስቲያን መጽሐፍ ቅዱሳዊ ማንነት የሚል ነው ወይም ገጽታ የሚል ነው። ለሱ መንደርደሪያ እንደሆን እንደ መግቢያ የተወሰደ ምዕራፍ አለ፣ ምዕራፍ 1 ማለት ነውና በዚህ ርዕስ ለመጽሐፍ አስገዳጅ ምክንያቶች ምንድናቸው የሚለውን እዚህ መጽሐፍ ላይ እንደ መግቢያ ተጠቅሜያለሁኝ ማለት ነው። አይ ቲንክ እሱ ለአድማጮች በጣም አስፈላጊ ይሆናል። 4 አስገዳጅ ምክንያቶች ተጠቅሷል። የመጀመሪያው የቤተ ክርስቲያን መጽሐፍ ቅዱሳዊ እሴቶች ከጊዜ ወደ ጊዜ እየደበዘዙ ምናልባትም አንዳንዶቹ መጽሐፍ ቅዱሳዊ ካልሆኑ እሴቶች ጋር እየተደባለቁ መምጣታቸው ቤተ ክርስቲያንን ጥያቄ ውስጥ የሚያስገባ ሆኖ ስለተገኘ ማናት እሷ የሚለው መመለስ ስለሚያስፈልግ ነው። ሁለተኛው ከዚህ ከእሴቶች መሸርሸር የተነሳ የማንነት ጥያቄ እዚህ ርዕስ ቃል በቃል የማንነት ቀውስ ብያለሁኝ፣ በኋላ ልንመለስበት እንችላለን እና ይሄንን ዝም ብሎ በስብከት ብቻ ምላሽ መስጠት የማይቻል ወይም ደግሞ እንዲሁ በተገኙ አጋጣሚዎች እየተነጋገሩ መተው ብቻ በቂ ስለማይሆን ምላሽ ያስፈልገዋል በሚል ነው። በሶስተኛነት ከተወሰኑ ዓመታት በኋላ በኢትዮጵያ ውስጥ የምትገኝ ቤተክርስቲያን ክርስቶስ ተኮር መሆን ሲገባት እንደ ሌሎቹ ድርጅቶች ቁስ ተኮር የመሆን ፍላጎት በጣም እየጨመረ መጥቷልና ማናት የሚለውን ያ ነገር በጣም እያየለ እየገዛው ስለመጣ ወደ ማንነቷ እንድትመለስ ካስፈለገ ትኩረቷ ምን ላይ መሆን አለበት የሚለውን ችግር ምላሽ ያስፈልገዋል የሚል ነው። ሌላው በጣም አሳሳቢው ነገር ምናልባት ከሞላ ጎደል አብዛኞቹ መሪዎችና አገልጋዮች ቤተክርስቲያን ችግር ላይ እንዳለች ያምናሉ፣ ይነጋገራሉ። ቀጥታ በሆነም ባልሆነም መንገድ በስብሰባዎችም በጥናቶችም በስልጠናዎችም ይሄ በስፋት ይነሳል። ነገር ግን በአብዛኛው ኃላፊነት የመውሰድ እና ምላሽ ለመስጠት ከመዘጋጀት ይልቅ ምክንያት ማቅረብ፣ ራስን መከላከል የሚመስሉ ነገሮች በስፋት ይነሳሉ። ይሄ ችግሩን ከመጋፈጥ ይልቅ ከችግሩ የመሸሽ አዝማሚያ ስለሆነ ይሄ ደግሞ ወደ ባሰ ችግር ስለሚወስደን እነዚህ ነገሮች ናቸው ለዚህ መጽሐፍ ምክንያት የሆኑት ለማለት ፈልጌ ነው። እንግዲህ እነዚህ መነሻዎች የጥናቱ መነሻዎች ሆኖ ቀርበዋል። 4 ምክንያቶች ለመጽሐፉ በዚህ ርዕስ እንድጻፍ አስገዳጅ ሆነዋል። ምርጫ የለንም ነው አስገዳጅ ስለማለት። በዚህ ሰዓት በዚህ ጉዳይ ላይ ካልተነጋገርን፣ በዚህ ጉዳይ ላይ ካልተወያየን፣ መፍትሄ ካልፈለግን ቤተክርስቲያን በእኛ ዘመን አልጀመረችም፣ በሐዋርያ ዘመን የጀመረችው እና በሐዋርያ ዘመን የነበሩ አብያተ ክርስቲያናትን ጀማሪዎች የነበሩትን ከኢየሩሳሌም ቤተክርስቲያን ጭምር ጀምሮ በዚህ በመካከለኛው ምስራቅ ያሉትን ቤተክርስቲያኖች ብንፈልጋቸው አናገኛቸው፣ የሉ። ታሪካዊ ሆነው ሙዚየም ሊኖር ይችላል ወይ ቦታዎች ሊኖሩ ይችላሉና የሉም። በሌላ እምነቶች ተተክተዋል። በሂደትም ደግሞ በእኛ ዘመን የነበሩት ለኛ ወንጌል አመጡልንም አብያተ ክርስቲያናት የአውሮፓው ቤተክርስቲያን በ19 የነበረችው በጣም ሰፊ ተጽዕኖ የነበራት ዛሬ ላይ ቤተክርስቲያኖቹ ህንጻዎቹ ቢኖሩም ሰዎች የሌሏቸው ሰው አልባ ህንጻዎች እየሆኑ መጥተዋል። ይሄ ለኛ ትልቅ ማስጠንቀቂያ ነው እና ይሄ ወደኛ የማይመጣበት ምክንያት አይታይም። በአሁኑ ጊዜ ትልቅ ከተሞች ላይ ብዙ ህዝብ የሚሰበሰብባቸው ትላልቅ አዳራሾች አሉ። ገጠሩ ማህበረሰብ እንደዚሁ ክርስትናን ይከተላል። ግን ክርስትና መሰረቱ ላይ ከላላና በሌሎች ከተቀየጠ በጣም አጭር በሆነ ጊዜ ውስጥ 100 ምናምን ዓመት ጊዜ ውስጥ ወደ ሌላ ገጽታ እየሄደ ስላለ ይሄ አሳሳቢ በመሆኑ ነው። ስለዚህ ምላሽ ያስፈልገዋል የሚል ነገር ነው ያነሳሳኝ ብቻ ሳይሆን ጥናቱ ላይ ተሳተፉ ሰዎችን ጭምር የሚለውን እንዲሁ በዚሁ መልስ ጥሩ ነው። የጥናቱ
ግኝት ውጤት ምንድነው የሚለው ሰፊ ነው ይመስለኛል። ባጭሩ እንደው ተመልካቾች ጭምት ነገር እንዲይዙ ለማለት እንደሞከርኩት የመጀመሪያው ክፍል በሰባት ምዕራፎች ነው የተደራጀውና በሰባቱ ምዕራፎች መጽሐፍ ቅዱስ የአዲስ ኪዳንን ቤተክርስቲያን ማን ይላታል፣ ማናት እሷ፣ የመገለጫ እሴቶቿ ምንድናቸው፣ ባህሪያቶቿ ምንድናቸው፣ ትኩረቷ ምን ነበር፣ አገልግሎቷ ምንድነው፣ የአገልጋዮቿ የመሪዎቿ ህይወት ምን ይመስላል የሚሉ ነገሮችን ዳሶታል። ይሄ ወደ ሰባት ምዕራፎች ላይ ማለት ነውና እያንዳንዱን የአዲስ ኪዳንን በንባብ የምናገኛትን ቤተክርስቲያን አሁን በህይወት በእኛ ዘመን ስናገኛት ያላት ነገር አለ፣ የጎደላት ነገር አለ። ይሄ ነው የሚያሳየን ማለት ነው። የጎደላት ምንድነው የሚለው ነገር ጋር ስንመጣ በዝርዝር የተቀመጡ ወደ 7 የሚደርሱ ነጥቦች ተቀምጠዋል። እነዚህ ነጥቦች ምንድናቸው? ቤተክርስቲያንን ቤተክርስቲያን የሚያሰኙ ባይዘው መተርጎም የሚያስፈልገን ማለት ይታወቃል፣ ግን ማስታወስ የሚያስፈልገን ይመስለኛልና ቤተክርስቲያን የሚለውን በዚህ መጽሐፍ ላይ የተሰጠው ትርጉም የክርስቶስ አካል የሚል ነው። አማኞችን ደግሞ የክርስቶስ የአካሉ ብልቶች የሚል ነው። ስለዚህ ሰው ነው፣ ቅዱሳንን ነው፣ ህዝቡን ነው፣ ተከታዮችን ነው፣ የክርስቶስ ተከታዮችን ነው። ከዚህ አንፃር ስታይ እሷ የሚያሰኘዋት የመገለጫ ባህሪያቶቿ እየደበዘዙ እየተሸረሸሩ ናቸው። ለዚህ ደግሞ ዋነኛው ምክንያት የእሴቶቿ መሸርሸር ነው፣ መደባለቅ ነው ምን ነው አጠቃላይ ግኝት የሚያሳየን ማለት ነው። ማንነቷ ተሸርሽሯል። ለዚህ ደግሞ እሴቶቿ ስለተሸረሸሩ ነው የሚል ስለተሸረሸሩ መገለጫ ባህሪያቶቿ እየደበዘዙ ሌላ መልክ የመምሰል ነገር እየሄደች ነው አለችው። ድፍረት እንዳይሆን እንጂ አንዳንድ ወገኖች ለመሆኑ ያቺ የምንላት የክርስቶስ ቤተክርስቲያን መጽሐፍ ቅዱስ ቤት ራሷ አሁን አለች ብለን አንደበታችን ሞልተን መናገር እንችላለን ወይ እንደ አካል የሚሉ ጥያቄዎች ይነሳሉ። ይሄ ማለት ግን በጣም ብዙ ህዝብ ያቀፈች እንደመሆኗ መጠን ከዚህ ከብዙ ህዝብ መካከል ቅሬታዎች የሉ ማለት ግን እንዳይደለ ሊሰመርበት ይገባል ማለት ነው። በየደረጃው ከመሪዎች እስከ ምዕመናን ድረስ ቅሬታዎች አሉ። ያንን የክርስቶስን መልክ ለመጠበቅ የሚታገሉ ጥረት የሚያደርጉ ራሳቸውንም ቻሌንጅ የሚያደርጉ የሚሟገቱ ሰዎች አሉ። ሌሎችንም ቻሌንጅ የሚያደርጉ ሰዎች እንዳሉ መረሳት ያለብን ግን ጅምላ ስንመለከት ማሱን ስንመለከት ግን ወደ ባህል አምልኮ የመሄድ ክርስትናን ባህላዊ የማረግ ግንዛቤ እየጨመረ ነው። ሃይማኖታዊ ብቻ ሳይሆን ወደ ባህል እምነት ሃይማኖት የመመለስም ነገር ይታያልና በተለይ እንግዲህ የወንጌል አማኞች አብያተ ክርስቲያናት ምዕመናን በብዛት ያሉት ገጠር ውስጥ ነው። ከተማ ውስጥ ያሉትን ሬሾ ብናወጣ በጣም ትንሽ ነው የሚሆነው። አሁን አዲስ አበባ ላይ ምን ያህሎቹ አማኞች ናቸው ያሉት የወንጌል አማኞች ብለን ምንድነው በጣም ትንሽ ነው ቁጥሩ የሚያሳዩን ማለት በጣም ትንሽ 10 የማይሞላ ከመቶ 10 የማይሞላ ነው የሚያሳዩን ማለት ነው ጥናቶች የሚያሳዩ 90 እና ከ90 ምናምን በላይ ያሉት የወንጌል ተከታዮች አይደሉም። ወደ አንዳንድ ክልሎች ሲነድ ግን 80 ከመቶ 85 ከመቶ 90 ከመቶ የፕሮቴስታንት እምነት ተከታዮች ናቸው። ይሄ አሁን ወደ 3ኛ 4ኛ ትውልድ መጥቷል ወንጌል ከገባ ጀምሮ ከቆጠርን ማለት ነው። የመጀመሪያዎቹ አማኞች እነማን ነበሩ በምን ይታወቃሉ የሚለውን አሁን ብንፈልግ በጣም ከባድ ሆኗል፣ አይገኝም ማለት ነው። ወዴት እየሄደ ነው? ከትውልድ ወደ ትውልድ ሲሸጋገር እምነቱን ወደ ትራዲሽን ወደ ኖሚናል ምንድነው ይሄ ከላይ የሚታይ በውስጥ ግን የሚፈለገው ነገር የሌለው አይነት እየሆነ መጥቷል ማለት ነው። አንድ ጥያቄ ላንሳፋ። ስለዚህ መጽሐፍ ቅዱስ የሚላትን ቤተክርስቲያን እያለላትን እያየን ነው ወይ በእኛ ዘመን የሚለው ጥያቄ በሰፊው መነሳት ያለበት ጥያቄ ነው ለማለት ፈልጌ ነውና ይሄ ነው የሚያሳየን። ያ ማለት ግን የለችም አይደለም፣ አለች፣ ግን መገለጫ የሷ ባህሪያቶች ሆኑትና እሴቶቿ በብዙ የተጎዱ የተሸረሸሩ ናቸው። እንደነበሩ እንኳን አሁን እየመጣለው ትውልድ አያውቅም እነዚህ ሴቶች ምንድናቸው ነው ጭምር ማለት ነው። ስለዚህ አሁን ላይ የሚታየው ነገር ክርስትና አርጎም የመዳዝማሚያ ይታያልና ይሄ ልታረም ይገባል የሚል እምነት ይዞ ነው ይሄ መጽሐፍ የተነሳው። በጣም ጠንካራ ሐሳብ ነው የተነሳውም ጭብጥ መሬት ላይ ካለው ነገር ጋር በቀጥታ የሚዛመድ ነው እውነታው። ግን እንደው ብዙን ሄደህበታል እንደው ባጭሩ አንድ ነገር እንደው ብለህ ብታርፍ ብዬ ነው በዚህ ርዕሰ ጉዳይ ላይ
በዚህ ደረጃ መውደቃችንን በዚህ ደረጃ የገጽታ መለወጡን ቤተክርስቲያን መሪዎቹ ያውቁታል? ያውቁታልም ቢያውቁትም ደግሞ በዛ ደረጃ ለመውሰድ ይቸገራሉ ብዬ ነው የማስበው። ምን ማለት ይሆን ማስተር? ያውቁታል የሚለው ለምንድን ነው? በተለይ ከተወሰኑ ዓመታት ወዲህ በትልልቅ ስብሰባዎች ላይ፣ ወርክሾፖች ላይ፣ ጥናቶች ላይ፣ ትምህርቶች ላይ በአገር አቀፍ ደረጃ በሚባል ደረጃ ቤተክርስቲያን የሚያሰኘዋት ነገር ያጣች ነው የሚለው ድምጽ በጣም እየጎላ ነው የመጣው። ይሄ መጽሐፍ ሲመረቅ መስከረም 26 በቀጠና 2 ሞሎጌል ነው የተመረቀው እና በዛ ቦታ ላይ ተገኝቷል። መሪዎቹ ሁሉም በሚባል ደረጃ ተገኝቷል ማለት ነው። የካውንስሉና ቤተክርስቲያናት የሚወክሉ የቀደመውን ህብረት የሚወክሉና ቤተ እምነት መሪዎችና አገልጋዮች ተገኝቷል። መጽሐፉ ዙሪያ ላይና ወቅታዊ ሁኔታ ላይ ሐሳባቸውን ሰጥቷል። ከሞላ ጎደል ያለ ልዩነት ምናልባት አንድ ሰው እየተናገረው እንዳለ ሆኖ ማለት ነው እንደው በአንድ ቃል ማጠቃለል ያስቸግራል ከሚለው በስተቀር ችግር ላይ ነን የሚለውን ተቀብሎታል ማለት ግን ምን ማለት ነው? ስጋቱና አደጋው ምን ያህል እየቀረበ እንደሆነና ጊዜ በተሰጠ ቁጥር ምን ያህል እየጎዳ ሊሄድ እንደሚችል አቋም ወስዶ ምላሽ ለመስጠት ያለ መዘጋጀት ችግር ደግሞ ይታያል ማለት ነው። ችግሩን መቀበል አንድ ነገር ነው፣ ማመን አንድ ነገር ነው፣ ግን ለችግሩ ምላሽ መስጠት ሌላ ነገር ነውና ያውቁታል ብዬ ስል የማይካድ ስለሆነ በጥናት ብቻ ሳይሆን በህይወት የሚገለጽ ስለሆነ ሜዳ ላይ ስላለ የማያምኑ ሰዎችም ጭምር እየነገሩን ያሉት ፋክት ስለሆነ መረጃ ስለሆነ ልንክደው አንችልም። እኛ እንኳን ብንክድ ገሃዱ ዓለም ላይ ይሄ አለ ማለት ነው። ተግባራችን ይሄን የሚያሳይ ነው በብዙ መልኩ ሲመዘን ማለት ነው። በስፋት በማህበረሰብ ውስጥ ባለን ገጽታ ይሄን ትክክለኛ እንትን ያለው ምንድነው ትክክለኛ ግንዛቤ ያለው ወይም ህሊና ያለው ሰው ሊክድ አይችልም። ግን ተቀብሎ ምላሽ ለመስጠት ግን ያለው ዝግጅት በጣም አናሳ እንደሆነ ይታያል። ስለዚህ ያውቁታል ምላሽ ለመስጠት ጊዜው በጣም እየሄደ ያለው ይመስለኛል ማለት ፈልጌ ነው። በጣም ጥሩ ሐሳብ ነው። ከዚህ በላይ መጨመር አስቸጋሪ ይሆናል። ከዚሁ ጋር ተያይዞ እንደው ከዚህ ከቤተክርስቲያን ወቅታዊ ገጽታዋ ጋር ተያይዞ አንዳንድ ነገሮች አንስተሃል። ለምሳሌ ከዚህ ቀደም በከፍተኛ ደረጃ የቤተክርስቲያን ተጽዕኖ ይፈጥሩ የነበሩ የአውሮፓ ቤተክርስቲያናት ዛሬ ሰው አልባ መሆናቸውን አንስተሃል። እንዲሁም ሌሎች የመጀመሪያዋ ቤተክርስቲያን የነበረችበት ቦታ አንዳንድ ቦታ በቅርስነት አለ፣ አንዳንድ ቦታ ግን በሌላ እምነት ተቀይሯል። ያ ሁኔታ ኢትዮጵያ ውስጥ የማይደገምበት ምንም ምክንያት የለም እያልከን ነው አይደለም? እንደው በትክክለኛው ነገር ስንመጣ እሱ ነው ልታሳየን የቻልከው። ይሄን ትልቅ ስጋት መረዳት ያልቻልነው ነገን የመተንተን አቅማችን ነው፣ ነገን የመረዳት አቅማችን ነው ወይስ ቸልተኝነት ነው ብለህ ነው የምታስበው? ይሄ ከባድ ጥያቄ ነው። ማለት እንትን እንዳይሆን ሰብጀክቲቭ እንዳይሆን የግል አመለካከት እንዳይሆን ነው። እመለሳለሁ፣ ሀሳቢ ገብቶኛል። ከሱ በፊት ግን ይጋሩታል ወይ ወዳልከው ትንሽ ለማጠናከር ይሄ መጽሐፍ ሲጻፍ ጥናት ተካሂዷል። በተለይ ክፍል 2 ሲጻፍ ጥናት ተካሂዷል። ከ8 ነባር የወንጌል አማኞች ቤተ እምነት የቤተ እምነቱ ዋና መሪዎች ፕሬዚደንቶቹ ወይም ዋና ጸሐፊዎቹ ኢንተርቪው ተደርገዋል እና ሐሳቡ የነሱ ሐሳብ ማጠቃለያ ነው በአንድ በኩል ማለት ነው። የጻፊው ብቻ አይደለም። ከሱ ጎን ለጎን ላለፉት 10 ምናምን ዓመታት 12 13 ዓመት በብዙ ክልሎች የአብያተ ክርስቲያናት መሪዎችን የማሰልጠን እድል አግኝቻለሁና እነዚህ ስልጠናዎች ማስተማር ሳይሆን ውይይቶች ይደረጋሉ። አነስተኛ ግሩፕ ተደርጎ ውይይቶች ይደረጉና ውይይቶቹ በጋራ መጥቶ ደግሞ የጋራ ውይይት ይደረጋልና ሁሉም ቦታ ያለ ልዩነት ቤተክርስቲያን ችግር ላይ ናት የሚለውን ድምጽ ሁሉም ይቀበላል። ስለዚህ እሱን ተቀብያለሁ። ስለዚህ ምን ለማለት ፈልጌ ነው? እሱን ለማጠናከር ነው። ይጋሩታል ወይ ይቀበሉታል ወይ ያልከው ለማጠናከር ነው።
ወደ አሁኑ ጥያቄ ስንመለስ እስከ ትንሽ እንደገና ድገሞ ጥያቄ መጨረሻውን ሐሳብ ማለቴ ትልልቅ ነገሮች ነው አሁን በምሳሌነት ያነሳው። አንደኛው አውሮፓ ቤተክርስቲያናትን በጣም የመንፈስ ቅዱስ እንቅስቃሴ ሳይቀር የሚታወቁ ቤተክርስቲያናት አሁን ባዶ ናቸው። ሌሎች ደግሞ የመጀመሪያው ቤተክርስቲያን የነበረችበትን ሁኔታ እናውቃለን በታሪክ እነ ጳውሎስ ያገለገሉባቸው ቦታዎች ዛሬ አንዳንድ ቦታ ላይ ሙዚየም እናገኛለን ምልክት፣ ሌላ ቦታ ግን ሙዚየምም የለም፣ ሌሎች እምነቶች ነው ያሉት። አሜሪካን ሀገርም ቢሆን ብዙ የወንጌላውያን ቤተ እምነቶች አዳራሾች እየተሸጡ ናቸው ለተለያየ ፐርፐስ። ስለዚህ በሌላው ዓለም ክርስትና በዚህ ደረጃ ተግዳሮት ገጥሞት ችግር ገጥሞታል። አሁን ደግሞ በአንተ ጥናት እንዳየነው ቤተክርስቲያን ከመጽሐፍ ቅዱሳዊ ገጽታዋ እየወጣች ወደ ባህላዊ ወደሆነ ነገርና ገጽታዋን ወደሚያበላሽ ነገር ራሷን ወደማይገልጽ ነገር እየመጣች ነው። ይሄን እውነት ከተረዱ ነገ የሚመጣውን ነገር አለመተንበያቸው መሪዎች ምንድነው ችግሩ? ነገን መተንበይ ይችላሉ? የኢትዮጵያ ቤተክርስቲያን ነገ ሊደርስባት የሚችለውን ተግዳሮት መተንበይ ይችላሉ ወይ? አዎ ከባድ ጥያቄ ነው አልኩት። ለዚህ ነው ምክንያቱም ብዙ ናቸው መሪዎቹ፣ የኢትዮጵያ ቤተክርስቲያን መሪዎች ብዙ ናቸው፣ በቁጥርም በአይነትም በግንዛቤም ደረጃ ማለት ነው። እና ሁሉን አንድ ላይ ማስቀመጥ ስለሚቸግረን ነው። ለማንኛውም ግን እንግዲህ መሪነት እንግዲህ ወደዛም ትንሽ የገፋኝ ስለሆነ ማለት ነው። መሪነት ሲጀመር ሊሆን የሚችለው ነገር አስቀድሞ መገመት ነው። በአጠቃላይ ነው ይሄ የመንፈሳዊ መሪ ብቻ ሳይሆን በአጠቃላይ ነው። መሪ ማለት ሲቻል ችግሩ ሳይከሰት በፊት እየመጣለው ነገር አስቀድሞ አይቶ ተንብዮ ከወዲሁ ያን ችግር መጋፈጥና መጥቶ ተጽዕኖ ሳይፈጥር መቀየር ነው። ይሄን ነው ያየን ያለ ነው። በአንዱ ጥናት ላይ ይሄንን ኮቪድ በገባ ጊዜ እዚህም ትንሽ ፈንጠቅ ተደርጓልና በገባ ጊዜ ዙም ላይ የተደረገ ስብሰባ ውይይት ላይ አንድ የተነሳው ሐሳብ ከዚህ ጋር አብሮ የሚሄድ ሐሳብ ነው እና የቤተ ክርስቲያን መሪዎች በተለይ ዋናዎቹ ትልልቆቹ ጊዜ የላቸውም ነው አንዱ ሐሳብ የተነሳ። ጊዜ የላቸውም። ጊዜያቸውን የሚመስለው ደግሞ ይሄ በየቀኑ የሚደረጉ ተግባሮች ናቸው፣ ክንውን ናቸው። ማንም ሊያደርገው የሚችል ክንውን ነው። ስለዚህ መሪዎች ጊዜ ስለሌላቸው እንደ መሪ ሰከን ብሎ እያሰቡ ነገር ለመተንበይ አቅም እያጡ ናቸው። ዓለም በለውጥ ላይ ናት። ኢትዮጵያም በጣም አስገራሚ በሆነ መገመት በማይቻለው ፍጥነት ለውጥ ላይ ናት። መሪዎቹ ግን እየመጣለው ለውጥ አስቀድሞ ማየትና ለውጡን ወደ በጎ ቀይሮ በመንፈሳዊ ስራ ላይ ለውጥ ለማምጣት እየሰሩ አይደሉም። ይልቁንም ለውጡን በስጋት ማየት፣ ለውጡ ማለት ያጠቃላይ ሀገር ለውጥ ሳይሆን መንፈሳዊውንም ቻሌንጅ ወይም ተግዳሮት ለውጦችን የሚጠይቁ ጥያቄዎችን ወደ ስጋት ቀይሮ ከራሳቸው ካሉበት ቦታ ቀይሮ ለውጡን የመከላከልና እንዴት ነው ለውጡ በፖዚቲቭሊ ወይም መልካም በሆነ መንገድ እንዳይሄድ የማደናቀፍም ነገሮች ይታያሉ። ምን ማለት ነው? ምንም አልሆንም፣ እኛ ደህና ነን፣ እኛ እያደግን ነን፣ እግዚአብሔር ብዙ መንገድ እየባረከን ስለሆነ የምታወሩት ነገር ሁሉ ከእውነታው የተለየ ነው የሚልም ነገሮች አልፎ አልፎ ይታያል። አሁን እንኳን እየቀነሰ መጥቷል እሱ ሐሳብ ሁኔታው እየገፋ ስለመጣ ማለት ነው። ስለዚህ እኔ የመጀመሪያው ችግር ብዬ የማስበው የመተንበይ ችግር ነው። ችግሮችን አስቀድሞ በማየት የመተንበይ ችግር ነው። ስለዚህ ብዙ ጊዜ እኔ ሳልደርስ በፊት በልጅነት የምሰማው አንድ የኢትዮጵያ ቤተክርስቲያን ውስጥ አንድ መሪ አሉ ይባላሉ። የቤተክርስቲያን የመካነ ኢየሱስ ቤተክርስቲያን ፕሬዚደንትም ነበሩ ይመስለኛል ካልተሳሳቱ በዛ ጊዜና ቄስ ጉዲና ቶምሳ የሚባሉ አባት ነበሩ። ይሄ የአብዮት እንቅስቃሴ ሲጀምር የአብዮቱ እንቅስቃሴ ወደፊት ሊያስከትል የሚችለውን ቤተክርስቲያን ላይ አደጋ ተመልክቶ ካልተሳሳትኩ በስተቀር አሁን ያለው የአብያተ ክርስቲያናት ህብረት ኢኒሼት እንዲደረግ አስተዋጽኦ አድርጓል ይባላል። ተበታትነን በየቤታችን ይሄ ነገር መጋፈጥ ስለማንችል አንድ ላይ ሆነን ተያይዘን እየመጣለው ማዕበል መጋፈጥ አለብን። ገና ሳይጀምር ነው። አብያተ ክርስቲያናቱ ሳይዘጉ ነው። ሰዎች ወደ እስር ቤት ሳይጣሉ ነው።
ይህን ነገር ያነሱት ማለት ነው። እና አስቀድሞ የማየትና ለዛ ምላሽ ለመስጠት መዘጋጀት የሚባል ነገር እኔ የሚያንስ ይመስለኛል። ለምንድን ነው የሚያንሰው የሚለው ጥያቄ መመለስ አለበት። በአብዛኛውም ወቅታዊ ነገር ላይ ነው አሁን መሪዎች እያተኮራሉ። የዕለት ዕለት ጉዳይ ላይ ነው። እንደውም በአሁኑ ጊዜ በጣም በሚያሰጋ ሁኔታ ከቤተ ክርስቲያን አጀንዳ ውጭ የሆኑ ጉዳዮችም መሪዎችን የበለጠ እንጌጅ እንዲሆኑ እንዲወሰዱ እያደረጋቸው ነው። ስለዚህ ምን እየመሩ እንደሆነ እንኳን ለማየት በጣም አስቸጋሪ የሚመስል ነገር ላይ ነው እያየን ያለ ነው ማለት ነው። በእንደዚህ አይነት ሁኔታ ቤተክርስቲያን አትመራም። ቤተክርስቲያን በጸሎትና በእንብርክክ ከመንፈስ ቅዱስ የሚሰሙ ሊመጣ ያለውን አደጋ ከራሳቸው እይታ አልፎ በእግዚአብሔር መንፈስ የሚያዩ መሪዎች ያስፈልጉ ነበረ። እርግጥ መልእክቶች ይመጣሉ፣ በትንቢት መልክ ይመጣሉ። ከፊታቸው አደጋ አለ ምን ነገር ይመጣል፣ ምን እንደሆነ ባይተነተንም ማለት ነው። ይህን እንኳን በውል ማስተዋል ያልተቻለበት ሁኔታ ያለሁኝና የመሪነት ምንድነው እንዴት ልበሉ የመሪነት አንኳር ሐሳብ አስቀድሞ ማየት ራእያዊ መሪ የመሆን ችግር አለ ብዬ ነው የማስበው። ሙሉ አይደለም ይሄ ማለት ሁሉ ነው እያልኩ አይደለም፣ ግን በአብዛኛው አሉ ማለት ይችላል። ከዚህ የተነሳ የአስተዳደር ስራ የማናጀር የመሆን ነገር ነው የሚታየው ማለት ነው። መመሪያዎችንና የዕለት እንቅስቃሴዎችን የማየት ጉዳይ ላይ ነው ተጠመዱትና በዚህ ሁኔታ ከቀጠልን ያለ የመሰለን ጎርፉ ግን ይዞን እየሄደ ያለ ይመስላልና እሱ ዋና ይመስለኛል። ሆኖም ግን የሚመጡ ድምጾች እኮ ከፍ ያሉ ናቸው፣ ደወል ናቸውና ምንድነው እየተባለ ያለው የሚል ነገር እንኳን ጆሮ ሰጥቶ መስማት አለመቻል ደግሞ ምናልባት ቸልተኝነት ሊሆን ይችላል፣ ነገሩን በዛ ደረጃ ለመረዳትም ሊሆን ይችላል ብዬ አስባለሁና እንደ ጥሩ ምሳሌ መውሰድ የምንችለው አንድ ዓመት በማይሞላው እዚህ ሜዳ ላይ ካውንስሉ ያዘጋጀው ለንስሐ እና ለምልጃ የተጠራው ኮንፈረንስ ላይ የተነበበው መግለጫ የቤተ ክርስቲያናት መግለጫ በአራት ዋና ሐሳቦች ያለንበትን ችግር በሙሉ የሚዘረዝር ነው። ግን ምላሽ ለመስጠት የተዘጋጀን ሰዎች አለመሆናችን የሚያሳይ ነገር ደግሞ አለ። የዚህን ደረጃ ከደረስን አሁን የምንሰራው ስራ አይደለም መስራት ነበረበት፣ ሌላ መሰራት ነበረበት ማለት ነውና እነዚህ ነገሮች ትንሽ የሚያስቸግሩ ነገሮች ናቸው። ምንድነው እያደረግን ያለ ነው፣ ምን ማድረግ ሲገባን የሚለው ጥያቄ በደንብ መታሰብ ያለበት ይመስለኛል። እና መልሱን በቀጥታ ለመመለስ የማየት እጥረት አለ የሚል እምነት አለኝ ማለት ነው። ቴንክ ዩ ፓስተር። ተመልካቾች ከተስፋ ቴሌቪዥን ጋር ነው ያላችሁት። የሐሳብ መድረክ አሁንም ሐሳቦችን ወደ እናንተ ያመጣል። ዝግጅቶቻችን በየሳምንቱ ወደ እናንተ ስለሚመጡ እንድትከታተሏቸው ለሌሎችም ሼር እንድታደርጓቸው በዚሁ እናሳስባለን። ፓስተር በጣም ጥሩ ነገር እያነሳን ነው። ቅድም ወደ አነሳህልኝ አንድ ጭብጥ አሁንም ልመልስህ። ምክንያቱም በዚህ በመጀመሪያው ክፍለ ጊዜ ላይ በደንብ እንድናይ የምፈልገው ቤተክርስቲያን ያለችበትን ገጽታዋን ላይ ስለሆነ ቅድም ካነሳቸው አራት ሐሳቦች አንዱ ቤተክርስቲያን ከመንፈሳዊ ገጽታዋ ይልቅ ሌላ መልክ እየያዘች ነው፣ መልኳን እየቀየረች ነው። የማንነት በኋላ በሊደርሺፕ ላይ ልናነሳው እንችላለን፣ ግን የማንነት ቀውስም ገጥሟታል። ይሄ መንፈሳዊ የአመራር ቀውስ ሳይሆን የማንነት ቀውስ ገጥሟታል። አመራር ቀውሱን በኋላ እናየዋለን፣ ግን የማንነት ቀውስ ገጥሟታል በራሱ የሚል ሐሳብ አንስተሃል። ከዚህ መጽሐፉ እንዲጻፍ ካደረገው አንዱ ምክንያትና እሱን እንዴት ነው ምን አይነት መፍትሄ ነው የሚያስፈልገው? አሁንም ተመሳሳይ ጥያቄ ላንሳ፣ በጣም የተያያዘ ስለሆነ እንግዲህ የኔ ውይይቶች ያው በኔ ጫና የሚሆን በኔ እንትን ሁሉም ነገር ወደ ሊደርሺፕ ይጫናልና እሱን ትታገሰኛለህ። አሁንም ታግሰኸኝ አብረኸኝ አለ። ያኛውን በኋላ እናየዋለን ሊደርሺፕ ቀውሱን። ግን የማንነት ቀውስ እንዳለብንስ እናውቃለን ወይ? አሁን ቅድም ያነሳኸው አለ ችግሮች እንዳሉብን አለማወቃችን በራሱ ሌላ ችግር ስለሆነ ቤተክርስቲያን የማንነት ቀውስ እንዳለባት ተረድታለች ወይ? መሪዎቿ ማለት ነው። ሌላውስ ከማንነት ቀውስ እንዴት ነው መውጣት የምንችለው የሚለውን እስኪ እንየው። በዚህ መጽሐፍ ውስጥ የማንነት ቀውስ የሚለውን ሳነሳ የማንነት መገለጫዎችን አስቀድሞ ከማሰብ አንጻር ነው። ኦኬ አይደንቲቲ በሌላ አነጋገር ፈረንጆቹ አይደንቲቲ የሚሉት ነው ማለት የፈለኩት ማንነት የሚለው ማለት ነው።
ቤተክርስቲያን ማናት ከተባለ እሷን የሚገልጹ ነገሮች መኖር አለባቸውና እንግዲህ እነዚያ ነገሮች ወደ ቀደሙ ልንመለስ እነዚያ ነገሮች አንድ በአንድ ከተደበት ሰፊ ናቸው ግን በጥቅሉ ስንመለከት እነዚያ መደብዘዛቸው አንዳንዱ በሌላ መቀየጣቸው ነው እኔ እሴት ብያለሁ እንግዲህ እሴትን እኔ በተረዳሁት መጠን ሌሎች የተለየ ግንዛቤ ሊኖራቸው ይችላልና እኔ በተረዳሁት መጠን እሴት ቫልዩ ማለት አንተ ማን ነህ ከተባለ ሳትናገር አንተን የሚመልስ ወይም የሚገልጽ መገለጫ ማለት ነው ብዙ መስሪያ ቤቶች ከተወሰኑ ዓመታት ወደ ኢትዮጵያ ውስጥ የዚህ መስሪያ ቤት እሴቶች ተብሎ ሲጻፍ ከዚህ ነው የሚመዘነው ማለት ነው ይሄ መስሪያ ቤት ለዚህ ነው እዚህ ቦታ የሆነው ለምሳሌ ያሁን ታላቁ ተልእኮ የኢትዮጵያ ቢሮ ነው ብለን እንውሰድ እና እዚህ ቦታ ሌሎች ቢሮዎች ቢኖሩ በዋናነት የግሬት ኮሚሽን ወይም ታላቁ ተልእኮ ቢሮ ነው የታላቁ ተልእኮ ቢሮ እሴቶች አሉት አሁን ታላቁ ተልእኮ ስለዚህ አንድ ሰው የታላቁ ተልእኮ ህንጻውን ሳይሆን ህንጻው የቆመበትን ዓላማ ከጀርባው ሲያይ በሰው ህይወት ላይ የሚታይ ኢምፓክት ነው መታየት አለበትና ማናት ግሬት ኮሚሽን ለምሳሌ ነው ይቅርታ እየጠየቁ ማለት ነው ድርጅቱ ማለት አይደለም ምሳሌ ነውና ግሬት ኮሚሽን ማን ነው ከተባለ ግሬት ኮሚሽን ኢንተርናሽናሊ ካምፓስ ክሩሴድ ፎር ክራይስት የአይደንቲቲ መገለጫ የሚባሉ እሴቶች አሉት ያ እሴት በሰው ህይወት መታየት አለበት ያ ካልታየ የቆመበትን ዓላማ ወይም ደግሞ ኤግዚስት ያደረገበትን ነገር ዘንግቶታል ወደ ሌላ ነገር እየተቀየረ ወይ እሴት መቀየር አለበት ወሱ መቀየር አለበት ማለት ነው ስለዚህ ቤተክርስቲያን ጋር ስንመጣ ቀድሞ ወዳልነሳ ነው እንሄዳለንና ማናት የሚለውን እኛ አንተረጉም አንገልጽም ቃሉ ራሱ ገልጾታል ጌታችን ኢየሱስ ክርስቶስ ቤተክርስቲያን አካሉ እንደሆነች ይገልጻል እኔ የአካሉ ራስ ነኝ ብሏል ስለዚህ ያ አካል የሚወክለው ክርስቶስን ሰው የት ነው ፈልጎ የሚያገኘው በዚህ አካል ውስጥ ነው ማን ነው እሱ ከተባለ ከምንናገረው ከወንጌሉ ውጪ በእኛ ህይወት ማየት አለበት እሱ ነው አሁን እየጠፋ ያለው እሱ ከጠፋ ወዴት እየርክ ነው ማለት ነው ያንተ ማንነት እየተለወጠ ነው ማለት ነው ወደ ሌላ ማንነት እየርክ ነው ማለት ነው ወዴት ነው እየሄድን ያለ ነው የሚለውን ስናይ በሁለት ቃል ልግለጸው አንድ ቤተክርስቲያንን በመዋቅር በአደረጃጀት በዚህ በአደረጃጀት ስም የመተካት አዝማሚያ እየታየ ነው ቤተክርስቲያንን አደረጃጀት ስራው የሚሰራበት መሳሪያ ቱል ነው እንጂ እሱ ዋናው አይደለችም ቤተክርስቲያን አካሉ ነው ህዝቡ ነው ህዝቡን ትተን ትኩረት እያደረገን ያለ ነው መዋቅር ላይ ነው አደረጃጀት ላይ ነው ቢሮ ላይ ነው ቢሮ የሚያስፈልገው ፋሲሊቲ ላይ ነው ይሄ ነው እንግዲህ ሌሎችንም እንዳይኖሩ ያደረጋቸው ማለት ነው ዛሬ አይጠቀሙበትም ዛሬ ምናልባት እኛ የምናያቸው እነዚህ ትናንሽ ህንጻዎች ከኛ የባሱቱ ትልልቆቹ እንዳልነበሩ ሁሉ ላይኖሩ ይችላሉ ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱ የጠየቁ ጥያቄ መለሰው ነገር አለ ህንጻውን አይቶ የቤተ መቅደሱን አይቶ በጣም ተደነቁና ስለ ህንጻው መናገር ሲጀምሩ እላችኋለሁ ይሄ ህንጻ ድንጋይ በድንጋይ ላይ ሳይፈርስ አይቀርም ብሏል እነዚህ ድንጋዮች በየትኛው መስፈርት ይፈርሳሉ የማይፈርሰው የክርስቶስ አካል ነው ስለዚህ አካሉ ላይ ማተኮር ነበረብን ህዝቡ ላይ ማተኮር ነበረብን ባጭሩ ለዚህ የዳረጋት ቤተክርስቲያንን ህዝቡን በእግዚአብሔር ቃል ዕውቀት በመገንባት የክርስቶስ ተከታይ ደቀ መዛሙርት ማድረግና ደቀ መዛሙርት እንዲያባዙ አለመቻላችን አንድ ቃል አስቀምጥ ደቀ መዛሙርት ያልሆነ ወንጌል ሰባኪም አይሆንም መሪም አይሆንም ደቀ መዝሙርም አይሆንም ስለዚህ ፌል ያደረግነው በጉባኤ ላይ አተኮርንና ግለሰቦች ህይወት ላይ ለውጥ ማምጣት የሚያስችሉ ስራዎች አልሰራንም እሱ ያለው ደቀ መዛሙርት አድርጓቸው የነገርኳችሁ ሁሉ ያሰማራቸው ደቀ መዛሙርት አድርጓቸው እሱን ስራ ነው ያልሰራነው እሱ ውጤት ነው ያያየን አለን ስለዚህ ቤተክርስቲያን ውስጥ ያለን ህዝብ እዚህ መጽሐፍ ላይ እንደተቀመጠው ፍላጎቱን የሚያውቅ ግን ክርስቶስን የማያውቅ ይቅርታ እየጠየቀው ይላል ማለት ነው ለምን ቤተክርስቲያን ተዳለ ከተባለ ጌታን ፍለጋ በጌታ ውስጥ ያለውን ህይወት ፍለጋ ለመሸመት እንደማይሄድ ብዙ ምልክቶች አሉ ብዙ መረጃዎች አሉ ኢንተርቴይንመንት የሚመስል ነገር የሆነ ነው ያለው ማለት ነው መዝናኛ የሚመስል ነገር በመዝሙሮችና በአምልኮ ድምቀት የመሸፈን ዋናው ክርስቶስን ከህዝቡ ጋር ያለ ማስተዋወቅ ከዛ ጀምሮ ወደ ግለሰቦችና ቤተሰብ ሲከድ እነዚህ ነገሮች ሁሉ እየላሉ ሄደዋል ማለት ነው ስለዚህ እዚህ ላይ ነው እንግዲህ ቀውስ ላይ የገባ ነው ቀውስ ላይ ናት ከተባለ ማንነቷን የሚጎዱ ነገሮች የሚያፈርሱ ነገሮች ይመጡ ናቸው ገልጽ አድርገን ንገረኝ ካልክ
ቤተክርስቲያን አሁን የባህልም ሰዎች ይፈልጓታል፣ ብሔረሰቦችም ይፈልጓታል። የብሔረሰቦችም ኢንተርቴይንመንት የመምሰል ነገር ይታይባታል። እነዛን የማስተዋወቅ እሱ ደግሞ ፊልትሬት እያደረገ እየገባ ነው አለው ወደሱ ማለት ነው። አንደ ከገባ በኋላ መመለስም አስቸጋሪ ሊሆን ይችላል። ስለዚህ ማንነቷ ወደ ሌሎች ነገሮች እየሄዱ ናቸው። ስጋቱ ይሄ ነው እና ይሄን ስጋት እንዴት አድርገን ነው መቀየር የምንችለው? መፍትሄው ምንድነው የሚል ነገር አንስታልና አው መፍትሄ አለው። በመሰረቱ መነሻ ላይ መናገር ነበርብኝ ቤተክርስቲያን ችግር የገጠማት በእኛ ዘመን ብቻ አይደለም፣ በሐዋርያትም ዘመን የሐዋርያ ዘመን ነበረችው። ዮሐንስ ጻፈው ዮሐንስ ራእይም ላይ የምናየው ችግሮችን ነው። በአብዛኛው ጌታ ኢየሱስ ክርስቶስ አይቶ ያመሰገነው ነገር ቢኖርም ግን ንስሐ እንዲገቡ የጠየቃቸው በርካታ ጥያቄዎች አሉ። በእኛም ዘመን ይሄ ነው እየሆነ ያለው፣ በታሪክም እንደዚሁ ነበረ። አሁን ዋናው ነገር ምንድነው? ያለንበት ሁኔታ እኛን የሚገልጽ አይደለምና ወደ ማንነታችን እንመለስ ካልን በአጭር ቃል ወደ ቃሉ እንመለስ። መፍትሄው እሱ ነው። እያንዳንዱ ሰው በእግዚአብሔር ቃል እንድታነጽ የቤተ ክርስቲያን አገልግሎት እሱ ላይ ማተኮር አለባት። ሰዎች በነፍስ ወከፍ ደቀ መዛሙርት እንዲሆኑ ሀት ብሎ ስራ መሰራት አለባት። ደቀ መዛሙርት የሆኑ መሪዎችና አገልጋዮችን ማፍራት ይኖርብናል። እና ተስፋ አለን፣ ይቻላል፣ መፍትሄ አለ ነው ለመልሱ ነው ባጭሩ ለማስቀመጥ። ቴንክ ዩ በጣም አሁንም ከዛ ጋር ብዙ አርቅም በኋላ እናነሳዋለን። ግን አሁን የተለወጡ ደቀ መዝሙር የሆኑ መሪዎች ያስፈልጉናል እያልከን ነው። ትክክል። ያንተን መጽሐፍ ሳነብ አንድ ያገኘሁትን ነገር ላንሳና የተወሰነ ነገር ብለህበት እንለፍ። ይሄን ወደሚቀጥለው እንድንሄድ የኢትዮጵያ የወንጌል አማኞች ቤተክርስቲያን ለምን የህይወት ለውጥ እና በሳል መሪዎች አጣች ብለህ ተጠይቅና የኢትዮጵያ ቤተክርስቲያን ሁለት መሰረታዊ ነገሮች እንዳጣች መጽሐፍ ላይ ይናገራል። የመጀመሪያው የህይወት ለውጥ ያላቸው መሪዎች ናታለች ትላለህ። ቀጥሎ በሳል የሚል ቃል ተጠቅመሃል። እንግዲህ የህይወት ለውጥ የሌላቸው እና በሳል ያልሆኑ መሪዎች እንዴት አድርገው ነው ደቀ መዝሙር ማፍራት የሚችሉት? አሁን ቻሌንጁ እሱ ነው። ችግሮቹን ለይታቸዋል። ግን ለኔ የሚያስጨንቀኝ በጣም ብዙ ጊዜ አይምሮዬንም የሚይዘው ከመሪነት ጋር የተያያዘው ሐሳብ ነው። ይሄ ማለት ሌላው አያስፈልግም ሳይሆን እኔ እንደ ግለሰብ ወደዛ እሳባለሁኝና ይሄን ሳነብ በጣም ይዞታል ውስጤን። አሁን ደግሞ የማንነት ቀውስ እንደገጠመን ነግረህናል። የማንነቱን ቀውስም ልታሳየን ሞክረሃል። በሌላ መልኩ ደግሞ በዚሁ በጥናት ላይ ወደ ሌላ እዚሁ በጣም ትልቅ መጽሐፍ ነው፣ እያንዳንዱን ገጽና ምዕራፍ መጥቀስ አያስፈልግም። ግን ሁለት መሰረታዊ ችግር ታሳያለህ። አንድ የህይወት ለውጥ የለም ትላለህ። ሌላው ደግሞ በሳል የሆኑ መሪዎች እጥረት አሉብን ትላለህ። ስለዚህ በሳል መሪዎች ሳይኖሩን፣ የህይወት ለውጥ ያላቸው ሰዎች መሪዎች ሳይኖሩን እንዴት አድርገን ነው ከማንነት ቀውስ መውጣት የምንችለው? እባክህ ተጨማሪ ነገር ልትሰጠን ትችላለህ እዚህ ላይ? እንግዲህ እኔ በገባኝና በተረዳሁት ልክ ነው የማወራው እና በዚህ ዙሪያ ላይ ከምስማሙ ሰዎች ጋር ያለኝን የጋራ ሐሳብ ነው የማወራው። የተለየ ሐሳብ ያላቸው ሰዎች ኖሩ ይችላሉ፣ ይፈቀድላቸዋል። የመጀመሪያው ነገር እሱ ላይ ትንሽ መናገር አለብኝ። ማለት የመሪነት ችግር አለብን ሲባል በብዙ መንገድ ይገለጻል። መገለጫዎች ብዙ ናቸው። እኛ የምንለው የመንፈሳዊ መሪ ነው። የመንፈሳዊ መሪ ደግሞ የመጀመሪያው መስፈርት መንፈሳዊነት ነው። ከዛ ውጪ እኔ እስካሁን አልገባኝም፣ ወደፊትም አይገባኝም። እኔም እስማማለሁ። መንፈሳዊነት ነው። መንፈሳዊነት ደግሞ ለውጥ ይፈልጋል። ሰው ጌታን ስለተቀበለ ዳግም ስለተለወጠ ህይወቱ ተለውጧል ማለት አይደለም። ቢሆን ኖሮ እነዚህ ሁሉ ዘመናት ሰዎችን ማስተማር እና እግዚአብሔር ቃል ማስጠናትም አያስፈልገንም። እኛም ማጥናት ማንበብ አያስፈልገንም። የመጀመሪያው ነገር ለውጥ አዳጊ ነው፣ ፕሮግሬሲቭ ነው። አንድ ጊዜ አድገን የምንጨርሰው አይደለም። የጳውሎስን አባባል ልጠቀም። ጳውሎስ ኤፌሶን ውስጥ እንዲህ አለ፣
ሐዋርያትን ነቢያትን የወንጌል ሰባኪዎችን እረኞችን አስተማሪዎችን ሰጠ ካለ በኋላ ለምን ሰጠ የሚለውን ጥያቄ እዛ ይመልሳል በውስጥ ታዋቂነት ይልና ራሱን ጨምሮ ጳውሎስ ሌሎችን ሐዋርያት ጨምሮ ሁላችንም የእግዚአብሔርን ልጅ በማወቅና በማመን ወደሚገኝ አንድነት ሙሉ ሰው ወደ መሆን ወደ ክርስቶስ ሙላት እንድንደርስ ቅዱሳንን አገልግሎት ለማዘጋጀት ይላል ራሱን ጨምሮ ማለት ነው። ይሄ ብቻ አይደለም። ጳውሎስ ለብዙዎች ከሰበኩኝ በኋላ እኔ ራሴ ተጣልኩ እንዳልሆን ስጋን እየጎሰምኩን አስገዛለሁ ብለዋል። መንፈሳዊነት የዕለት ዕለት ህይወት እንጂ የትናንትናው የመንፈሳዊነት እንትናችን ተጠራቅሞ ፋይላችን ተጠራቅሞ ክሬዲት ውስጥ የሚገባ አይደለም። ሊገባ አይችልም። በየቀኑ ነው ህይወትን መኖር ያለብን። ስለዚህ መንፈሳዊነት የሚለው በአንድ ቃል አጠቃልልና ክርስቶስን የሚመስሉ ለማለት ፈልጌ ነው። ክርስቶስ ምንድን ነው ያለው? እኔን ምሰሉ፣ እኔ የዋህ በልበም ትሑት ነኝና ከኔ ተማሩ ነው ያለ። ህይወትን እና መሪነትን ከክርስቶስ ውጪ መነሻ ልናደርጋኝ መነሻችን እሱ ነው። ጳውሎስም እኔ ክርስቶስን እንደመስል ነን ምሰሉ ነው ያለ። ስለዚህ አሁን ያለን መሪዎች አገልጋዮች እኔ ከዛ ውጪ ሆኜ አይደለም ከራሴ ጭምር ማለት ነው ዕለት ዕለት ያለው ህይወታችን ስናይ የተለወጠ ሰው ህይወት ነው ለማለት የሚከብዱ በርካታ ነገሮች አሉ። ይሄ ማለት ሁሉም ሰው እያልኩ አይደለም። ከይቅርታ ጋር አንዳንድ መሪዎችን ለውጡን ተውና ድነዋል ብሎ ለማመን ሰዎች የተጀሩ ናቸው። ከሚያዩትና ከሚሰሙት ድነዋል ወይ የዳነ ሰው እንዲህ ይናገራል እንዲህ ያደርጋል ወይ ያሉ ናቸው። መለወጡ ቀርቶ መለወጥ ደግሞ ሂደት ነው። መለወጥ የአእምሮ ለውጥ ይፈልጋል። ጳውሎስ ይህንም ይነግረናል። የእግዚአብሔር ፈቃድ እንድታውቁ በአእምሯችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ይለናል። በለውጥ ሂደት ውስጥ ነው ያለነው። ተለውጠን አላለቅንም። ነገር ግን ከለውጡ ያፈነገጠ ወደዚህ ወደ ስጋብነት መንፈሳዊያን ስላይደላችሁ ስጋቢያን ስለሆናችሁ ጳውሎስ የሚለው ነገር አሁን እያየናል። ከስጋቢ ሰው ጋር ተነጋግረ መንፈሳዊ ነገር መረዳት አትችልም። ስለዚህ መንፈሳዊ የሚለው ይሄ ካርናል የሚባለው የአዳም ባህሪ በኃጢአት የወደቀው ባህሪ የገዘፈው ስብዕና እየገነባን መተናል። እሱንም ዲፌንድ እያደረግን እየተከላከልን ተቀብለን ከማረም ይልቅና ይሄ አንዱ ችግራችን ነው። ብዙ መጻፍቶች አሉን፣ አሁን እናነባለን፣ ብዙ ሴሚናሪዎች ይካሄዳሉ፣ እንሳተፋለን፣ እንሰጣለን። ባይብል ኮሌጆች ውስጥ ገብተናል፣ 2-3 ዲግሪ ይዘናል፣ መጻፍቶችም እንጽፋለን። ግን እኛ የለንበትም፣ አልተለወጥንም። እኛ የለንበት የሌለ ነገር ነው የምንጽፈው ማለት ነው። ስለዚህ የመጀመሪያው ለውጥ ነው። ያ ማለት ነው ክርስቶስን የሚመስል በምሳሌ የሚመራ መሪ ማጣታችን ነው። የሉም እያልኩ አይደለም፣ ማጆሪቲው ነው። ይሄ ደግሞ እንዴት እንደመጣ ጥናቱ በደንብ ያሳያል። እንዴት ነው ብዙ ሰዎች ሳይለወጡ ወደ ማንነት የገቡት የሚለው ጥናቱ ያሳያል። እዛ ይሄዱና ሰዎች ይመልከቱ። አሁን እንዴት አድርገን እንቀይር ነው። እርግጥ ነው ሁለተኛው ነገር ብስለት የሚል ነው። ብስለት የሚለውን ማቹሪቲ የሚለውን ለመጠቀም ነው። በጥናት እንደምንመለከተው መሪነት ከህይወት ውጣ ውረድ የምትማረው ነገር ነው። መጽሐፍ አንብበ መሪ አትሆንም። ስለ መሪነት እውቀት ይኖርሃል እንጂ መሪነትን እየወጣ እየወረድክ ከውድቀትም ከጥንካሬም የተምረ በኋላ የህይወትን ውጣ ውረድ ያየህበት የህይወት ጭማቂ ከጸጋ ጋር ተያይዞ መሪ ያደርጋል ማለት ነው። እሱ ጋር ነው ፌል ያደረግነው ነው ብስለት የሚለውና እሱ ለማለት ነው። ይሄ ሳይኖር እንዴት ነው ተስፋ የምናደርገው ቤተክርስቲያን ወደ ቀድሞ ማንነቷ የምትመለሰው የሚለው ነገር ለመመለስ አንደኛ የእግዚአብሔር ቃል አለ። እግዚአብሔር ቃል የተሰጠን ለዚህ ጊዜ ነው ማለት ነው። ስለዚህ ወደ ቃሉ ከተመለስን አንተ ምንም አሁን ያሉ መሪዎችም ወደዚህ ይመለሳሉ። ተንበርከን ቃሉን እያጠናን ቃሉ እኛን መናገር ከቻለ ስልጣኑን ካመንን በቃሉ ስር እንወርቃለን ማለት ነው። ቃሉ ይመራናል። የኛን አይዲያ ወደ ጎን እንተዋለን። ሁለተኛ እግዚአብሔር መንፈስ አለ። ቤተክርስቲያን የሰጠችው ለመሪዎች ለሐዋርያት አይደሉም። ሐዋርያትም ጭምር ለመንፈስ ቅዱስ ነው። እሱ የቤቱ ዋና ባለቤት ነው። መንፈስ ቅዱስ እስካለ ድረስ ለውጥ አለ። እግዚአብሔር የሚለውጣቸው ሰዎች ከዚህ ይነሳሉ። አሁን ያሉም ወደዛ ይመጣሉ። በሶስተኛ ደረጃ እግዚአብሔር ራሱ በተስፋ ቃሉ ቤተክርስቲያንን የገሃነም ደጆች ሊቋቋሟት አይችሏትም ብሏልና እየተሟገቷት ነው። ግን ስለማይችሏት
ትቀጥላለች። ስለምትቀጥል መቀጠል ስላለባት የመጽሐፍ መውጫውን ያሳየናል። እንመለስ ወደ ቃሉ፣ እንታደስ፣ ንስሐ እውነተኛ እንገባ። ስለ ንስሐ ከመስበክ የንስሐ ፍሬ ኖረን እናሳይ የሚል ነውና ተስፋ አለ፣ ይቻላል። ቴንኪዩ ተመልካቾች፣ አሁንም በተስፋ ቴሌቪዥን እየተከታተላችሁ ነው። ከመጋቢ ተስፋዬ ጋር ያለን ቆይታ ይቀጥላል። ወደ መጨረሻው ሀሳብ ላምጣ። በዚህ በመጀመሪያው ክፍለ ጊዜ ላይ የኢትዮጵያ ቤተክርስቲያን የወንጌል አማኞች ወቅታዊ ገጽታዋ በሚለው ላይ እየተነጋገርን ነው። የመደምደሚያው ጥያቄ ላይ ደርሻለሁ። ወደዛ ከመሄዳችን በፊት ይህን ሀሳብ እንቋጨው። አሁን ያለችበትን ሁኔታ በብዙ ማስረጃ ሰዓቱ በፈቀደልህ ልክ አሳይተህናል። ይህ ማለት ይሄ ሁሉን ነገር በአንድና በሁለት ሰዓት እንደማንጨርሰው ይታወቃል። ተመልካቾች ይህን እንዲያነቡት፣ እንዲመራመሩ፣ እንዲጠይቁ እንጋብዛቸዋለን። ስለዚህ ምንድነው ምክረ ሀሳብህ ለቤተ ክርስቲያን? የአሁኑን ስል የቅድሙ ጥያቄ ሲመልስ የቋጨሁት የዚህም መቋጫ ነው ለእኔ ማለት ነው። የዚህ መጽሐፍም ድግግሞሽ በስነ መለኮት አውድ የእግዚአብሔር ቃል እንከን የሌለበት የማይለወጥ ሙሉ ስልጣን አለው ነው የሚለው። እንግዲህ ይህንን ስልጣን ያለውን የእግዚአብሔር የአምላካችን ቃል ሳንሸራርፈው እንዳለ ወስደ ነው የሚለውን መኖር አለበት። የሚለውን ማስተማር አንድ ነገር ነው። የሚለውን እየኖሩ የሚያስተምሩ መሪዎችና አገልጋዮች በብዛት ማፍራት አለብን። አንድ ጥቅስ ላስታውስ። ሐዋርያ ጳውሎስ ስለየው ጢሞቴዎስን ያለው እመክርሃለሁ ብሏል። ምዕራፍ 4 ላይ እግዚአብሔር አብን ስም ጠርቷል፣ የክርስቶስን ስም ጠርቷል፣ መምጣቱና መገለጫውን ጠርቷል እና ይህን ካለ በኋላ ስበክ፣ በጊዜውም አለጊዜውም ፈጽመ ጽና፣ ፈጽመ እየታገስክ ዝለፍና ገስጽ ምከር ብሏል። አሁን የሚያስፈልጉን የሚያባብሉን ፍላጎታችን ለማስተካ የሚያጎርሱልን መሪዎችና አገልጋዮች ሳይሆኑ የሚያስፈልጉን የእግዚአብሔርን ቃል እንደ ሴፍ የታጠቁና ራሳቸው በዛ ሴፍ እየገረዙ እየኖሩ ምእመኑን በዚህ የሚያቃኑ አገልጋዮችና መሪዎች ያስፈልጉናል። ይሄ ተስፋችን ነው ማለት ነው። ስለዚህ ማጠቃለያ ምንድነው? ደግሜ የሚለው ወደ እግዚአብሔር ቃል ቤተክርስቲያን ትመለስ ነው። የማርቲን ሉተር ታድሶ በ15ኛው ክፍለ ዘመን የነበረው ሌላ ምንም የተደረገ ነገር የለም። ወደ ቃሉ እንመለስ ነው ያለው እና ከዚህ ተነስተን ነው እኛ ተወለድ ነው። ፕሮቴስታንት ወይም ወንጌላውያን የምንባለው በአሁኑ ጊዜ መነሻችን ከድን የሉተር ምንጭ ነን ማለት ነው። ያ ታድሶ ነው እዚህ ያመጣል። ሉተርና ጥቂት ሰዎች ናቸው ይህን ታድሶ ያመጡት። ያደረጉት ምንድን ነው? ሮሜን አነበበ፣ ሮሜ ልቡን ነካው፣ ማስተማር ጀመረ። አሁን ያለችው ቤተክርስቲያን ተወለደች፣ ከውጥንቅጡ ውስጥ ወጣ ማለት ነው። ወደ ቃሉ እንመለስ ነው። ሁለተኛ እኛ መሪዎችና አገልጋዮች ሌላውን እሱ ያልሰጠንን ይሄ ጊዜው የሰጠን ነገር ሁሉ ከትከሻችን ላይ አውርደን ህዝቡን በእግዚአብሔር ቃል ለማገልገልና ምሳሌ ለመሆን ራሳችን እንስጥ። ምክረ ሐሳቤ ይሄ ነው። መቼም ምእመኑ ፍላጎት ሊኖረው ይችላል አለው ብዙ ብዬ አስባለሁ። ሁሉ ጊዜ ግን ተከታይ መሪን ያያል። መሪ ያልሆነውን ህዝቡን አድርግ ማለትም አይችልም እና ምሳሌ ምንሆን እስኮንን ድረስ ምናልባት በአጭር ዓመት ውስጥ የኢትዮጵያ ቤተክርስቲያን ወደ ጠንካራ ማንነቷ ተመልሳ የዚህ ምድር ጨውና ብርሃን የመሆን አቅሟ ይመለሳል እምነት አለኝና ወደ ቃሉ እንመለስ። ቃሉን እየኖሩ የሚሰብኩ መሪዎችና አገልጋዮች በብዛት እናፍራ የሚል ነው ማጠቃለያ። ቴንኪው። አንድ ጥያቄ ልጠይቅህ። እኔ አንድ እያልኩ ነው የምቀጥለው ብዙ ጊዜ። ማጠቃለያ ካልከኝ በኋላ ካልክ ጥሩ ነው። አዎ አይ ይሄን ብጠይቅህ ብዬ ነው። በኋላ በእርግጥ አነሳዋለሁ። ምንም እንትን የለውም። ምንድነው ከፊት ጀመርን ከኋላ ግን አንድ ጥያቄ ልጠይቅህ። መጋቢ ተስፋዬ የሚኖርለት ዓላማ ምንድን ነው? ለምንድን ነው የምትኖረው? ከባድ ጥያቄ ነው። ሆን ብዬ ነው ወደኋላ ያስቀረሁት። ይህን ጥያቄ የዛሬ 15 ዓመት 16 ዓመት ናይሮቢ ትምህርትን ሊጨርስ አካባቢ ስል የኔ እሴትና እኔ የምኖርበት ዓላማ ብዬ አስቀምጫለሁ። እሱ ነው ለመኖር እየሞከርኩ ለመኖር ጥረት እያደረኩ ያለሁት ወይም ምኞት እሱ ነው። ምንድን ነው እሱ ብለህ ብትል የሚችለውን ያህል አጠገቤ ላሉ ሰዎች ምሳሌ ይሁን
ምሳሌ የሚሆኑ ተተኪ መሪዎችን ማፍራት ነው ማለት መርዳት ነው። ማፍራት የሚለው ትንሽ ሊከብድ ይችላል። መርዳት ነው። ጥናት ግኝት እንደሚያሳየን ሰው ከምትለው ልቅ የምትሆነውን ማየት ይፈልጋል። ሲያይ አንተ ለመሆን ጥረት ያደርጋል። የማያምን ከሆነ ደግሞ ካንተ ይለያል። ስለዚህ አሁን መሪዎችን ማፍራት ወይም ደግሞ መሪዎች እንዲነሱ ጥረት ማድረግ ማለት ማሰልጠንና ማስተማር ብቻ አይደለም፣ ለነሱ ጥሩ መስታወት ሆኖ መገኘት ነው። እና እኔ ብዙ ድካም አለብኝ ከዚህ አንፃር ራሴን በደንብ አውቃለሁ። ነገር ግን የሚችለውን ሁሉ እያደረኩ ምሳሌ ለመሆንና ብዙዎችን የሚደርሱ ወጣት መሪዎችን መተካት ለቤተ ክርስቲያን ነገ የማይባል ነገር ነው። በኋላም ሊነሳ ይችላል ይሄ ነገር፣ ምክንያቱም ዋና ችግራችን እዛ አካባቢ ስለሆነ ማለት ነው። እና እሱ ነው እያደረግኩ ያለሁት። ለሱ ለመሞትም ለሱ ለመኖርም ነው ምኞቴ። ቴንኪው በጣም ለነበረን ጥልቅ ውይይት በልግስና ስለተሰጠን ሐሳብ እጅግ አድርገን እናመሰግናለን። እኔም አመሰግናለሁ። እግዚአብሔር ያክብርልን። አመሰግናለሁ። አድማጭ ተመልካቾቻችን ይህ የሐሳብ መድረክ ነው። ዛሬ ከመጋቢ ተስፋዬ ቃሚሶ ጋር ያደረግነው ጥልቅ ውይይት በዚህ ይጠናቀቃል። በሚቀጥለው ሳምንት በሌላ ርዕስ እንዲሁ ከሱ ጋር ተመልሰን ወደ እናንተ እንመጣለን። ዛሬ ለሰጠን ጥልቅ ውይይትና እንዲሁም ደግሞ ገንቢ ሐሳቦች መጋቢን ደግሜ አመሰግናለሁኝ። ይህ የሐሳብ መድረክ ነው። በተስፋ ቴሌቪዥን ወደ እናንተ ይቀርባል። ሻሎም